ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ ይዘን ተገኝተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ሰሞኑን በበርካታ አረብ ሀገራት የነዳጅ ማጠራቀሚያ ዴፖዎች ላይ ተከታታይነት ያለው ጥቃቶችን ስትሰነዝር የከረመችው ኢራን ምሽቱን በእሷን በኩል ተመሳሳይ ጥቃት እንደደረሰባት የሲኤንኤን እና ሌሎች ዘገባዎች አመላክተዋል። የኢራን ዋና ከተማ ቴሄራን ዙሪያ በእሳት ሲጋይ አድሯል። መላ ከተማዋን በጭስ ታፍና አድራለች። ጥንቅራችን የምሽቱን ክስተት በተመለከተ የወጡትን አዳዲስ መረጃዎች ዳሷቸዋል። አሜሪካና እስራኤል የኢራኑን መሪ የገደሉበት ዘመቻ ከተጀመረ ወዲህ ቴሄራን በ11 ሀገራት ላይ አጸፋ መልስ ሰጥታለች። ታዲያ የኢራን ጎረቤቶቿ ላይ ከከፈተችው ሚሳኤልና ድሮን ዘመቻ ከጀርባው አንድ ትልቅ አስተሳሰብና ዓላማ እንዳለው ትላንት አንድ መረጃ ሾልኳል። ኢራን ማንን ኢላማ ማድረግ እንደሚገባት ፕሮፖዛል ለማዘጋጀት ከጦርነቱ በፊት ዲፕሎማቶች ያደረጉት ስብሰባ ቪዲዮ ተሰርቆ ወጥቷል። በዚህም የኢራን የቀድሞ የውጭ ጉዳይ ሚኒስቴር ነገሩን ሁሉ የገላለጠ ኢራን ከጦርነቱ እንዴት መውጣት እንደምትችል ሁሉ ያስቀመጠ እቅድ ተሰምቷል። ሙሉ መረጃውን ከጥንቅራችን ይሰሙታል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ለይፋዊ ጉብኝት ባቀኑባት ሀገር አዲስ የፖለቲካ ክስተት ተፈጥሯል። ከኢትዮጵያ ጋር ጠንካራ ዲፕሎማሲያዊና ወታደራዊ ትብብር የፈጠረችው ይህችው ሀገር በኢራን ጥቃት ኢላማ መሆኗ ተሰምቷል። ክስተቱን ተከትሎም ጠቅላይ ሚኒስትር አብይ አህመድ ከ4 ኪሎ ቤተ መንግስት በቀጥታ ስልክ ደውለዋል። ይዘነዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ካይሮ ደውለው ከግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲ ጋር ተነጋግረዋል። የውይይቶቻቸው ጭብጦች በበርካታ ጉዳዮች ላይ ትኩረቱን ያደረገ መሆኑ ተመላክቷል። የኢትዮ ኤርትራና የሶማሊያ ጉዳይ እንደዚሁም የህዳሴው ግድብ ጉዳይ አንደኛው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች የውይይት ጭብጥ እንደነበር ከወደ ካይሮ የወጣው መረጃ አመላክቷል። ሙሉ መረጃውን ይዘነዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጠቅላይ ሚኒስትር አብይ አህመድ ጥብቅ ማስጠንቀቂያ ከሰደዱ በኋላ አነጋጋሪ መልእክት ሰዷል። ኤርትራ ከግዛት ወሰንና ከባህር በር ጋር በተያያዘ በሰጠችው ማሳሰቢያ የኛ የሆነ ነገር ከእጃችን አይወጣም ስትል አስጠንቅቃለች። መረጃውን ይዘነዋል። ጦሩ በድንበሩ ጥቃት ለመሰንዘር ተዘጋጅቻለሁ፣ ለቃችሁ ውጡ ሲል በድንገት ጥብቅ ማስጠንቀቂያ ሰጥቷል። የጦሩን ማስጠንቀቂያ ተከትሎ በድንበሩ ከባድ ውጥረት አይሏል። መረጃው ተዘጋጅቷል። የኡጋንዳ አየር መንገድ ከኢትዮጵያ አየር መንገድ አውሮፕላን መከራየቱ ተዘገበ። የኡጋንዳ አየር መንገድ በአውሮፕላኖች ችግር ወደ ለንደን የሚያደርገውን በረራ በመቋረጡ ከኢትዮጵያ አየር መንገድ ኢቲኤስአይ የተመዘገበ የቦይንግ 787-8 ድሪም ላይነር አውሮፕላንን በጊዜያዊነት ከነበረራ ሰራተኞቹ መከራየቱን የተመለከተ ዘገባ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ቴሄራን ስትጋይ አደረች። የኢራን አሜሪካ እስራኤል ጦርነት እንደቀጠለ ነው። እስራኤልና አሜሪካ በአየር ኃይልና ሚሳኤል ኢራን ላይ የሚያደርሱትን መጠነ ሰፊ ጥቃት አስፋፍተው እንደቀጠሉ ነው። ኢራንም የሚሳኤል ድብደባዋን እንደቀጠለች ትገኛለች። በዚህ መሃል ግን ቅዳሜ ለእሁድ ሌሊቱን ኢራን ከባድ ጉዳትን አስተናግዳለች። ይህ ጉዳት ምናልባትም በጦርነቱ የኃይል ሚዛን ላይ የራሱ የሆነ ሚና ይኖረዋልም እየተባለ ይገኛል። ነገሩ የሁሉም ነገር አንቀሳቃሽ የሆነው የኢራንን የነዳጅ ሀብት ይመለከታል። ሰሞኑን በበርካታ አረብ ሀገራት የነዳጅ ማጠራቀሚያ ዴፖዎች ላይ ተከታታይነት ያላቸው ጥቃቶችን ስትሰነዝር የከረመችው ኢራን ምሽቱን በእሷን በኩል ተመሳሳይ ጥቃት እንደደረሰባት የሲኤንኤን እና ሌሎች ዘገባዎች አመላክተዋል። ጥቃቱ በኢራን ዋና ከተማ ከሚሰማው ከባድ የፍንዳታ ድምፅ በተጨማሪ የዛሬውን ለየት ያደረገው የተነሳው እሳትና ቴሄራንን በከፍተኛ ጭስ አፍኖ ማደሩ ነው። ዘገባዎቹ ከምሽት እስከ ንጋት በዘለቀው የአሜሪካና እስራኤል ፋታ የማይሰጥ የአየር ጥቃት በኢራን ዋና ከተማ ቴሄራን ዙሪያ የሚገኙ የኢራን የነዳጅ ማጣሪያዎችና ማከማቻዎች ክፉኛ የተመቱና ከፍተኛ የእሳት ቃጠሎን በየቦታው እንደተነሳ አመላክተዋል። የኢራን የኢኮኖሚ ጀርባ አጥንት የሆነው የነዳጅ ምርት ከአሜሪካ ማዕቀብ ጋር በተያያዘ ብዙም ወደ ውጭ ባይላክም የሀገሪቱ ዋነኛ የውስጥ ኢኮኖሚ አንቀሳቃሽ ሆኖ በማገልገል ላይም ነበር። ወታደራዊ እንቅስቃሴዎችም ነዳጅን በከፍተኛ ደረጃ የሚጠቀሙ ሲሆን የአሁኑ ጥቃትም የኢራንን ጦር እንቅስቃሴ ለማዳከም ያለመ ነውም ተብሏል። በዚህም በተለይ በዋና ከተማ ቴሄራን ዙሪያ ያሉት የነዳጅ ማጠራቀሚያ ዴፖዎች
በከፍተኛ ሁኔታ መመታታቸውን ተከትሎ በተነሳው እሳት ከተማዋ በጭስ እንደታፈነችም ዘገባዎች አመላክተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካና ኢራን ጥቃታቸውን ከወታደራዊ ተቋማት ወደ ህዝብ መገልገያዎች አዙረዋል በማለት ከሰሜን ውሃ ማጣሪያን አሜሪካ ደብድባ ከጥቅም ውጭ እንዲሆን አድርጋለች በማለት ከሰዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ኢራን የጎረቤት ሀገራትን የጥቃት ኢላማ ማድረጓ ትክክል አልነበረም፣ ለዚህ ይቅርታ እንጠይቃለን፣ ከዚህ በኋላም ሌላ ተጨማሪ ጥቃቶችን አናደርስም ቢሉም ከዚሁ ቃል መግባት በኋላ ኢራን ጥቃት እንደደረሰባቸው ኩዌት፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ አስታውቀዋል። አሁንም ትንቅንቁ እንደቀጠለ ይገኛል። ድርድር የሚባል ነገር የለም፣ እስከ መጨረሻው ይዋጣልን በማለት ፕሬዝዳንት ዶናልድ ትራምፕ ቅጩን ተናግረዋል። ቁርጧን ያወቀች ኢራንም ወገቧን አስራ እየተፋለመች ትገኛለች። በቀጣይ ርዕስ ከኢራን የጎረቤቶች ጥቃት ጀርባ የተጋለጠው እቅድ፣ ድልድዩን መበጣጠስ፣ ትራምፕን የማጃጃል እቅድ። አሜሪካና እስራኤል የኢራኑ መሪ የገደሉበት ዘመቻ ከተጀመረ ወዲህ ቴህራን በ11 ሀገራት ላይ አጸፋ መልስ ሰጥታለች። እንደ ኤምሬት፣ ኳታር፣ ባህሬን፣ ሳውዲ ያሉ ጎረቤቶቿ ላይ ባሉ ኢላማዎች መታለች። ታዲያ የኢራን የጎረቤቶቿ ላይ ሚሳኤልንና ድሮን ዘመቻ ከጀርባው አንድ ትልቅ አስተሳሰብና ዓላማ እንዳለው ትላንት አንድ መረጃ ሾልኳል። የኢራን ባለስልጣናትና አማካሪዎች ቀደም ሲል ባደረጉት የጦር ዝግጅት ውይይት ላይ ኢራን አረብ ሀገራቱን ለምን ማጥቃት እንዳለባት የተቀመጠ ስትራቴጂ በመረጃ ሾልኳል። የቀድሞ ኢራን የውጭ ጉዳይ ሚኒስትር የነበሩት መሐመድ ጃቫድ ዛሪፍ ቀደም ባለ የጦርነት ዝግጅትና የኢላማ መምረጥ ስብሰባ ላይ ተገኝተው ኢራን እነማንንና ለምን ማጥቃት እንዳለባት ሲናገሩ የሚያሳይ ቪዲዮ ሾልኮ ወጥቷል። የቀድሞ የውጭ ጉዳይ ሚኒስትሩ በተለይ ኢምሬት መመታት እንዳለባት የገለጹ ሲሆን ኢምሬት ከእስራኤል እኩል ጠላት ናት ሲሉ ገልጸዋል። የቪዲዮ ኮንፈረንሱ የኢራን ዲፕሎማቶች ኢራን ማንን ኢላማ ማድረግ እንዳለባት ፕሮፖዛል ለማዘጋጀት ያደረጉት ነበር። ሚኒስቴሩ ዛሪፍ የአሜሪካን ይዞታዎች በአረብ ሀገራቱ መምታት በዋሽንግተን ዘመቻ ላይ ወታደራዊ ጫና ከማምጣት በላይ ሀገራቱ ከአሜሪካ ጋር ያላቸውን ትስስር እንዲያጤኑ ለማድረግ እንደሚያስችል ሲያስረዱ ተስተውለዋል። ኢራን በጥቃት በጎረቤቶቿ ላይ ኢኮኖሚክ፣ ወታደራዊ ጫና በመፍጠር ከዋሽንግተን ጋር ያላቸውን ገመድ ማላላት ለቀጣዩ ጦርነት መረጋጋት ጠቃሚ ነው ሲሉ ይሰማሉ። ዛሪፍ በዚህ ብቻ አላቆሙ። የአሜሪካና የእስራኤል መመታት ያለባቸው ኢላማዎች ዝርዝር የሰጡ ሲሆን በተለይ ሁለቱ ሀገራት የባህር ኃይሎችና መርከቦቻቸው ዋነኛ ኢላማ እንዲሆኑ ሀሳብ አዋጥተዋል። በጎረቤት ሀገራት ግንኙነት መሃል ያለ ድልድይም ኢራን መበጣጠስ እንዳለባት ነው የመከሩት። በተለይ በሳውዲና ባህሬን መካከል ያለውን የግንኙነት ድልድይ ማፍረስ አለብን። ይህንን ማድረጋችን ጠንካራ መልስ መስጠት መቻላችንን ያሳያል ሲሉ አክለዋል። ኢምሬት በተለይ ዋነኛ ኢራን ዓላማ መሆን እንዳለባት ነው አተኩሮ የተናገሩት። ኢምሬት ከአሜሪካም ሆነ እስራኤል ተለይታ የምትታይ አለመሆኗን ገልጸዋል። የቀድሞ ሚኒስትሩ ኢራን ጎረቤቶቿን የምትመታው ሊመጣባት የሚችለውን ማንኛውንም መዘዝ ለመቀበል ተዘጋጅታና ወስና መሆን እንዳለበት በስብሰባው ገልጸዋል። ሚኒስትሩ ኢራን የጥቃት አድማሷን በተቻለ መጠን ውጤታማና ውስን መሆን እንዳለበት፣ የጥቃት ክልል መለጠጥ እንደሌለበት መክረዋል። ጦርነቱ እንዴት ይቋጭ በሚለው ላይ ከጦርነቱ በፊት ፕሮፖዛል ለማዘጋጀት በተደረገው ስብሰባ ሚኒስትሩ ሌላም ሀሳብ ገልጸዋል። በጦርነቱ መሃል የመደራደር ሀሳብ ውድቅ መሆን የለበትም ብለዋል። አሜሪካ በተወሰነ መልኩ ክብሯን አስጠብቃ ከጦርነቱ ገሸሽ እንድትል ኢራን ብስለት ያለው የድርድር ሀሳብ መቀበል አለባት ብለዋል። አሜሪካ ተሸናፊ መስላ ከጦርነቱ አትወጣም። ስለዚህ ከጦርነቱ እንድትወጣ ቀዳዳ ወይም በእንግሊዝኛ ኦነረብል ኤግዚት ልንሰጣት ይገባል ብለዋል። ፕሬዚዳንት ትራምፕን ሊያረጋጋ የሚችል አንድ ነገር ብቻ ነው ያሉ ሲሆን እሱን የ47 ዓመታት የኢራንና የአሜሪካ እና አጋሮች ጠላትነት አብቅቷል ብለው ማሳወጅ ከቻሉ ነው ብለዋል። ትራምፕ ለረጅም ጦርነትም ሆነ ለረጅም ስትራቴጂና እቅድ ትዕግስቱና ጽናቱ የላቸውም ያሉት ሚኒስትሩ ጠላትነት በተጨባጭ ሳይሆን ምሳሌያዊ በሆነ መልኩ መገለጽ የሚችልበት እድል ካለ ትራምፕ ጉዳዩን ይዘጉታል ሲሉ አማክረዋል። ጠቅላላ ጦርነት ለማስቀረት ትራምፕ አሸናፊ ሆነው የወጡ እንዲመስላቸው የሚያደርግ እድል ከኢራን ሊቀርብላቸው ይገባል ብለዋል። አሸናፊነት በተግባር ሳይሆን በጽሁፍ በንግግር መልኩ ብቻ እንዲገለጽ ይህንን ለትራምፕ መሰጠቱ የኢራንን ክብር የሚያስቀጥልና ማብራሪያ የማያስፈልገው ነው ሲሉ መክረዋል። የቀድሞ የኢራን ሚኒስትር በአሜሪካ ትምህርታቸውን የተከታተሉ በተመጠነ ዲፕሎማሲ የሚያምኑ ናቸው። ኢራን የትራምፕ ሰይጣናዊ እቅድን ለማክሸፍ አብዝታ መጸለይ ያለባት ሲሉ በቪዲዮ ላይ ተሰምተዋል። የሾለከ ቪዲዮ የኢራንን የጎረቤቶቿ ላይ ጥቃት ትክክለኛ ግብና ምክንያት ያሳየ ስለመሆኑ ተንታኞች ገልጸዋል። የአሁኑ የኢራን ፕሬዝዳንት በትላንትናው ዕለት ባልተጠበቀ መልኩ የኢራን ጎረቤቶችን ይቅርታ የጠየቁ ሲሆን ኢራን ጎረቤቶቿን ማጥቃቱን እንደምትተው ገልጸው ነበር። ታዲያ ንግግር በኢራን መከፋፈል ፈጥሮ አድሯል። የእስላሚክ አብዮታዊ ጋርድ አመራሮች በዚህ ንግግር በእጅጉ የተበሳጩ ሲሆን ጦሩ ከፕሬዝዳንቱ ንግግር በኋላ በቃል አቀባዩ በኩል ማስተባበያም አውጥቷል። ከጎረቤቶች ጋር ጸብ የለንም፣ ሆኖም ኢራንን ለመምታት ጥቅም ላይ የሚውሉ በጎረቤት ሀገራት ያሉ ኢላማዎች አሁንም መመታት ይቀጥላሉ። የፕሬዝዳንቱ የይቅርታ ንግግር በስህተት ተተርጉሟል። ኢራን ወደ ሀገሯ በተነጣጠረ ማጥቂያ በሆነ መሳሪያ ላይ ሁሉ መልስ የመስጠት ሙሉ መብት አላት ብሏል።
የኢራን ወግ አጥባቂ ፖለቲከኞችና የሃይማኖት መሪዎች የፕሬዝዳንቱን የይቅርታ ንግግር በኢራን ሚዲያዎች እየወጡ ሲቃወሙ ተስተውለዋል። በቀጣይ መረጃ የጠቅላዩ ድንገተኛ የስልክ ጥሪ። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ለይፋዊ ጉብኝት ባቀኑባት ሀገር አዲስ የፖለቲካ ክስተት ተፈጥሯል። ከኢትዮጵያ ጋር ጠንካራ ዲፕሎማሲያዊና ወታደራዊ ትብብር የፈጠረችው ይህችው ሀገር በኢራን ጥቃት ኢላማ መሆኗ ተሰምቷል። ክስተቱን ተከትሎም ጠቅላይ ሚኒስትር አብይ አህመድ ከ4 ኪሎ ቤተ መንግስት በቀጥታ ስልክ ደውለዋል። በኢትዮጵያና አዘርባይጃን መካከል ያለው የጠበቀ ዲፕሎማሲያዊ ግንኙነት ይበልጥ በተጠናከረበት በዚህ ወቅት አዲስ የፖለቲካ ክስተት ተፈጥሯል። ከ10 ቀናት በፊት ጠቅላይ ሚኒስትር አብይ አህመድ የመሩት ከፍተኛ ባለስልጣናት ልዑክ ከአዘርባይጃን አቻዎቹ ጋር ከመከላከያ በተጨማሪ በሌሎች ዘርፎች ዙሪያ የመግባቢያ ስምምነት መፈራረሙ ይታወሳል። የቀድሞዋ የሶቪየት ህብረት ሪፐብሊክ አዘርባይጃን የነፍስ ወከፍ ጠመንጃ፣ ታንክ፣ ብረት ለበስ ተሽከርካሪና ሰው አልባ አውሮፕላን ወይም ድሮን ጨምሮ ከ1000 በላይ የተለያዩ አይነት የጦር መሳሪያዎችን ታመርታለች። ዘገባዎች እንደሚጠቁሙት የአዘርባይጃን የመከላከያ ኢንዱስትሪ ለ30 ሀገራት የጦር መሳሪያ ይሸጣል። ከሰሞኑም የኢትዮጵያ መንግስት ከአዘርባይጃን ጋር የመከላከያ ትብብር ስምምነት ያደረገው ከተለያዩ አማጽያን ጋር በሚዋጋበት ከህወሓትና ከኤርትራ ጋር ሌላ ዙር ውጊያ ይገጥማል ተብሎ በሚፈራበት ወቅት ነው። በመካከለኛው ምስራቅ በቀጠለው ግጭት ጋር በተያያዘ በድንገት የኢራን ጥቃት አዘርባይጃንን ኢላማ አድርጓል። የአዘርባይጃን ፕሬዝዳንት ጽህፈት ቤት ባወጣው ይፋዊ መግለጫ እንዳስታወቀው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ4 ኪሎ ቤተ መንግስት ሆነው በቀጥታ ስልክ በመደወል ከፕሬዝዳንት ኢልሃም አሊየቭ ጋር ውይይት አድርገዋል። በዚህ ወሳኝ የስልክ ውይይት ላይ ጠቅላይ ሚኒስትሩ በቅርቡ የኢራን መንግስት በአዘርባይጃኗ ናክቺቫን ሪፐብሊክ ከተማ ውስጥ የፈጸመውን ጥቃት አጥብቀው ማውገዛቸውን የፕሬዝዳንቱ ጽህፈት ቤት አረጋግጧል። ፕሬዝዳንት ኢልሃም አሊየቭ በበኩላቸው ጠቅላይ ሚኒስትር አብይ አህመድ ባሳዩት አጋርነትና በወሰዱት አቋም እጅግ መደሰታቸውን ገልጸው ጥልቅ ምስጋናቸውን አቅርበዋል። ከዚህም ባሻገር በቅርቡ ጠቅላይ ሚኒስትሩ በባኩ ባደረጉት ታሪካዊ ጉብኝት ወቅት የተደረሰባቸውና የተፈራረሙባቸውን ሁለንተናዊ የትብብር ስምምነቶች ወደ መሬት አውርደው ተግባራዊ ለማድረግ በድጋሚ ጽኑ ቃል መግባታቸውን መግለጫው አስረድቷል። ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ወደ 3 አረብ ሀገራት መልእክት በመላክ የኢራንን ጥቃት ማውገዛቸውና አጋርነታቸውን መግለጻቸው ከዚህ ቀደም ተዘግበዋል። ወደ ቀጣይ መረጃ አለፍን። ግብጽና አሜሪካ በኢትዮ ኤርትራ ጉዳይ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ካይሮ ደውለው ከግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲ ጋር ተነጋግረዋል። የመረጃው ምንጭ የሆነው ኢጂፕት ቱዴይ ባሰራጨው ዘገባ እንዳመለከተው ከሆነ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በአሁኑ ሰዓት በመካከለኛው ምስራቅ ከተከሰተው ጦርነት ጋር በተያያዘ ዋና አጀንዳቸው አድርገው የተወያዩ ሲሆን ከዚህ ባለፈም በግብጽ በኩል በተነሳው አጀንዳም የአፍሪካው ቀንድ ሌላኛው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች የውይይት ርዕሰ ጉዳይ እንደነበርም ዘገባው አክሎ አመልክቷል። ኢትዮጵያ፣ ኤርትራና ሶማሊያ የሚገኙበትን የአፍሪካውን ቀንድ ቀጠና ስራዬ ብላ የያዘችው ግብጽ በዚሁ የስልክ ውይይት ወቅትም የሶማሊያና የኤርትራን ጉዳይ በማንሳት የሁለቱም ሀገራት ሉዓላዊነትና የግዛት አንድነት መጠበቅ አለበት በማለት የግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲ መናገራቸውን ዘገባው አክሏል። ከወራት በፊት እስራኤል ለሶማሊላንድ ሀገራዊ እውቅናን የሰጠች መሆኑ የሚታወስ ሲሆን ይህንን እውቅና ከተቃወሙት ሀገራት መካከልም ግብጽ በግንባር ቀደምትነት የምትጠቀስ ሀገር ስትሆን በዚሁ ከማርኮ ሩቢዮ ጋር በተደረገው የስልክ ውይይት ወቅትም ግብጽ የሶማሌላንድ ሀገራዊ እውቅና የማትቀበለው መሆኑን እንደገለጸችም ተመላክቷል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የህዳሴው ግድብ ድርድር ዳግም እንዲጀመር ጥረቶችን የሚያደርጉ መሆኑን የገለጹ መሆኑ የሚታወስ ሲሆን በዚሁ የስልክ ውይይት ወቅትም የግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲ ትራምፕ አድርገዋል ያሉትን ጥረት አመስግነው ኢትዮጵያ ከተፋሰሱ ሀገራት ስምምነት ውጭ በተናጠል ያካሄደችውን የህዳሴውን የውሃ ግድብ ሙሌት ግብጽ አትቀበለውም፣ የአባይ ውሃ ለግብጽ የህልውናና የህይወት ጉዳይ ነው በማለት መናገራቸውም ታውቋል። ውጭ ጉዳይ ሚኒስትር ባድር አብድልአቲ በዚሁ ዙሪያ ላነሷቸው ጥያቄዎችና ለሰጧቸው አስተያየቶች የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ምን አይነት ምላሽ ሰጡ የሚለውን በተመለከተ በዘገባው ላይ የተካተተ መረጃ አልታየም። ግብጽ ግዙፉን የአስዋን ግድብ እንዲሁም በዓለማችን ትልቁን የሚባልለትን የናስር ሰው ሰራሽ ሐይቅን በመገንባት የአባይን ውሃ አጠራቅማ ስትይዝ 85 በመቶ የአባይን ውሃ የምታመነጨውን ኢትዮጵያን ጨምሮ የትኛውንም ሀገር አላማከረችም። በሌላ አቅጣጫ ደግሞ ኢትዮጵያ ያለ ግርጌ የተፋሰስ ሀገራት ስምምነት የህዳሴውን ግድብ ገነባች፣ እንደዚሁም የተናጠለ የውሃ ሙሌትን አከናወነች በማለት ያዙኝ ልቀቁኝ ስትል ይሰማል። ድርድሩ እንዲጀመር አደርጋለሁ ያሉት ፕሬዚዳንት ዶናልድ ትራምፕ በአሁኑ ሰዓት በኢራን ጦርነት ተጠምደው ሌላ ምንም ነገር አልሰማም ብለውም ይገኛሉ። ከዚህ ውጭ ግብጽ መገኛዋ ሰሜን አፍሪካ ሆኖ ሳለ በምስራቅ አፍሪካ የአፍሪካው ቀንድ ጂኦፖለቲካም ይመለከተኛል እያለች ትገኛለች። በቀጣይ ርዕሳችን ኤርትራ ለጠቅላዩ ምላሽ ሰጠች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጠቅላይ ሚኒስትር አብይ አህመድ ጥብቅ ማስጠንቀቂያ ከሰደዱ በኋላ አነጋጋሪ መልእክት ሰዷል። ኤርትራ ከግዛት ወሰንና ከባህር በር ጋር በተያያዘ በሰጠችው ማሳሰቢያ የኛ የሆነ ነገር ከእጃችን አይወጣም ስትል አስጠንቅቃለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል አሁንም
የጦርነት ጉሰማው እንደቀጠለ ነው ሲሉ በገለጹበት የኤክስ ልጥፋቸው የኤርትራ ግዛት ተላልፎ ይሰጣል ማለት አይታሰብም ሲሉ አጽንኦት ሰጥተዋል። የማነ ያልተቋረጠ የጦርነት ትንኮሳ እየተፈጸመብን ነው ሲሉም ክስ ያሰሙ ሲሆን የማስታወቂያ ሚኒስትሩ ከባህር በር እንዲሁም ከግዛት ጋር በተያያዘ ይህን መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ በሰሞንኛው ቃለ ምልልሳቸው ጠንከር ያሉ ትችቶችን በኤርትራ አስተዳደር ላይ ከሰነዘሩ ወዲህ ለመጀመሪያ ጊዜ ነው። ጠቅላይ ሚኒስትሩ በዚሁ ሳምንት መጀመሪያ ላይ በሰጡት ቃለ ምልልስ የህወሓት አመራርን የጦርነት ዝግጅት እያደረገ እንደሆነ በመግለጽ ከሰው ይህም ከኤርትራ ጋር ማያይዛቸው የሚታወስ ነው። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም ሲሉ ጠቅላይ ሚኒስትሩ ከሰዋል። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠው፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው ሲሉ ጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ያዘል መልእክት መስጠታቸው ይታወቃል። ይህን ተከትሎም የኤርትራ የመረጃ ሚኒስትር የማነ ገብረ መስቀል በኤክስ የቀድሞ ትዊተር ገጻቸው ላይ በትላንትናው ዕለት ባሰፈሩት መልእክት በኢትዮጵያ በኩል የጦርነት ትንኮሳዎች እየተፈጸሙብን ነው ሲሉ ከሰው ይህም ታሪክን አጣሞ በማቅረብ የሚደረግ ነው ሲሉ ወንጅለዋል። የማነ በዚህም የዓለም አቀፍ ሕግ በግልጽ እየተጣሰ እንዲሁም ግጭት ቀስቃሽ ፕሮፓጋንዳዎች እየተስተጋቡ እንደሆነ በማንሳት ተችተዋል። የማነ ይህ አካሄድ የክልሉን ሰላምና መረጋጋት ሊያውክ እንደሚችልም አስጠንቅቀዋል። ይህ የሚኒስትሩ ኤክስ ልጥፍ በርካታ ግብረ መልሶችን ያገኘ ሲሆን አብዛኞቹ ምላሾች የሰላም ጥሪ የተላለፈባቸው ናቸው። ይህ በእንዲህ እንዳለ ኢትዮጵያ ከአንድ ወር በፊት ለኤርትራ በጻፈችው ደብዳቤ ኤርትራ ሰራዊት ተቆጣጥሯቸዋል ካለቻቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንድትሆን ጠይቃለች። ለዚህ ምላሽ የሰጠች ኤርትራ በበኩሏ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈውን ደብዳቤ ሐሰትና የፈጠራ ስትል ውድቅ አድርጋለች። ወደ ቀጣይ መረጃ አለፍን። በድንበሩ ጥቃት ላደርስ ነው ውጡ። ጦሩ በድንበሩ ጥቃት ለመሰንዘር ተዘጋጅቻለሁ ለቃችሁ ውጡ ሲል በድንገት ጥብቅ ማስጠንቀቂያ ሰጥቷል። የጦሩን ማስጠንቀቂያ ተከትሎ በድንበሩ ከባድ ውጥረት አይሏል። በኢትዮጵያና ደቡብ ሱዳን ወሰን አቅራቢያ ነው ይህ ማስጠንቀቂያ የተሰጠው። የደቡብ ሱዳን ጦር የሰላም አስከባሪ ኃይሎችና መንግስታዊ ያልሆኑ ድርጅቶች ለቀው እንዲወጡ በጥብቅ አሳስቧል። የደቡብ ሱዳን ጦር የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይልና ሌሎች መንግስታዊ ያልሆኑ ድርጅቶች በአማጽያን ይዞታ ስር ካሉ አካባቢዎች ለቀው እንዲወጡ ማሳሰቢያ ሰጥቷል። ጦሩ ማሳሰቢያውን የሰጠው በአማጽያኑ ይዞታዎች ላይ ወታደራዊ ዘመቻ ለመክፈት እየተዘጋጀ ባለበት ወቅት መሆኑ ተነግሯል። የጦሩ ቃል አቀባይ ሜጀር ጀነራል ሉል ሮይ ኳንግ አርብ ዕለት በሰጡት መግለጫ በምስራቃዊ ጆንግሌ ግዛት የምትገኘው የአኮቦ ከተማ ቀጣዩ የጦራቸው ጥቃት ኢላማ መሆኗን ገልጸዋል። በዚህም የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይልና ሌሎች መንግስታዊ ያልሆኑ ድርጅቶች በ3 ቀናት ውስጥ በአስቸኳይ ከተማዋን ለቀው እንዲወጡ መታዘዛቸውን ቃል አቀባዩ ተናግረዋል። ትዕዛዙ የተላለፈው በሲቪሎችና በረድኤት ሰራተኞች ላይ ሊደርስ የሚችለውን ጉዳት ለመቀነስ መሆኑን የገለጹት ቃል አቀባዩ ንጹሐን ዜጎችም ወደ ተሻለና ደህንነት ወዳላቸው አካባቢዎች እንዲሸሹ አሳስበዋል። አኮቦ ኢትዮጵያ ከደቡብ ሱዳን ከምትዋሰንበት ድንበር በቅርብ ርቀት ላይ የምትገኝ ከተማ ነች። በደቡብ ሱዳን በፕሬዝዳንት ሳልቫኪርና በምክትል ፕሬዝዳንት ሪክ ማቻር ታማኝ ኃይሎች መካከል የሚደረገው ውጊያ ከቅርብ ጊዜ ወዲህ እያገረሸ መምጣቱን የፈረንሳይ ዜና አገልግሎት ዘግቧል። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ካለፈው ታህሳስ ወር ጀምሮ ከ280 ሺህ በላይ ሰዎች ተፈናቅለዋል። ደቡብ ሱዳን ነፃ ሀገር ከሆነች ከ2 ዓመት በኋላ በማቻርና በኪር ታማኝ ተዋጊዎች መካከል የመጀመሪያ የእርስ በርስ ጦርነት በአውሮፓውያኑ 2013 ተቀስቅሶ ነበር። የእርስ በርስ ጦርነቱ 400 ሺህ የሚሆኑ ሰዎችን ለሞት ከዳረገ በኋላ በ2018 በሁለቱ መሪዎች መካከል በተደረሰ የሰላም ስምምነት ቢቆምም በተቀናቃኝ ፖለቲከኞቹ መካከል ያለው ግንኙነት ሳይሻሻል በጎሳዎች መካከል ውጥረትና ግጭቶችን እየፈጠረ እስካሁን ቆይቷል። ወደ ቀጣይ መረጃ አለፍን። የአየር መንገዱ የአውሮፕላን ኪራይ። የኡጋንዳ አየር መንገድ ከኢትዮጵያ አየር መንገድ አውሮፕላን መከራየቱ ተዘገበ። የኡጋንዳ አየር መንገድ ተቋርጦ የነበረውን የረጅም ርቀት በረራ ለመቀጠል እንዲረዳው በሚል ከኢትዮጵያ አየር መንገድ ኢቲኤስአይ የተመዘገበ ቦይንግ 787-8 ድሪምላይነር አውሮፕላንም በጊዜያዊነት መከራየቱን መረጃ አመለከተ። በኤሲኤምአይ ማለትም በአውሮፕላን ሰራተኛ ጥገናና መድን ስምምነት መሰረት የተከራየው አውሮፕላን በሳምንቱ ሐሙስ ዕለት ኢንቴቤ ግዛት መግባቱ ታውቋል። ከአውሮፕላኑ ጋር 43 የኢትዮጵያ አየር መንገድ ሰራተኞችም አብረው እንደተጓዙ መቀመጫቸውን በሀገሪቱ ያደረጉ የዜና ምንጮች ዘግበዋል። ይህ ውል የኡጋንዳ አየር መንገድ ያላቸው 2 ኤርባስ ኤ380 አውሮፕላኖች ባልታሰበ ጥገና ምክንያት ከአገልግሎት ውጭ በመሆናቸው የለንደን ጋትዊክ በረራ እንዳይቋረጥ ለማድረግ የታለመ መሆኑ ተመላክቷል። በአቪዬሽን ሕግ መሰረት አንድ አየር መንገድ እንደ ለንደን ጋትዊክ ባሉ ስራ በሚበዛባቸው አውሮፕላን ማረፊያዎች የተሰጠውን የበረራ ሰዓት ካልተጠቀመበት ሊቀማ ስለሚችል አየር መንገዱ ይህን አደጋ ለመከላከል የዌት ሊዝ ማለትም ከነሙሉ አገልግሎቱ መከራየት አማራጭ መከተሉ ተዘግቧል። ኢቲኤስአይ የተሰኘው የቦይንግ 787-8 ድሪምላይነር በተለያዩ ዓለም አቀፍ መስመሮች ላይ ሲያገለግል የቆየ የኢትዮጵያ አየር መንገድ የረጅም ርቀት በረራ አውሮፕላን አካል ነው።
በሌላ በኩል በኡጋንዳ በአየር መንገዱ ላይ እየታየ ያለውን የአመራር ክፍተት ለመሙላት ፕሬዚዳንት ዩዌሪ ሙሴቬኒ ቀድሞዋን ዋና ስራ አስፈጻሚ ከኃላፊነት አንስተው የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩትን አቶ ግርማ ዋቄን የአየር መንገዱ አማካሪና ተጠባባቂ ዋና ስራ አስፈጻሚ አድርጎ መሾማቸው ይታወሳል። አየር መንገዱን በበረራ መስተጓጎሉ ለተጎዱ ተሳፋሪዎች አማራጭ መንገዶችን እያመቻቸ እንደሚገኝ ዘገባው አክሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።